እንኳን ወደ ኢትዮ ሻይን አማሪክ ኔትወርኪንግ ኮርስ ዴይ 5 በሰላም መጣችሁ። ዛሬ የምናየው ከትላንት የቀጠለ ቲሲፒ አይፒ ሞዴል ነው። ሶ እዚህ ጋር ዩዘርስ አለን፣ እዚህ ጋር ደግሞ ሰርቨር አለን። ይህ ዩዘር ዌብ ብሮዘርን በመጠቀም ይህ እዚህ ጋር ያለውን ዌብ ሰርቨር አክሰስ ለማድረግ ፈለገ። ሀው የሚለውን ነገር ነው የምናየው። እንዴት ነው ይህንን ከዚህ ዌብ ብሮዘር ይህንን ፋይል ሰርቨር ወይም ደግሞ ዌብ ሰርቨርን አክሰስ የሚያደርገው? ሶ በኔትወርኪንግ ምንድነው ላየር ሞዶችን አይተናል። እዚህ ጋር አፕሊኬሽን ላየር፣ ትራንስፖርት ላየር፣ ኢንተርኔት ላየር እና ሎካል ኔትወርክ እንዲሁም ፊዚካል ላየር ማለት ነው። እዚህ አፕሊኬሽን ላየር ላይ የምናየው እዚህ ዩዘሩ አፕሊኬሽን ብሮዘሩ በመጠቀም ይህኛውን አክሰስ የሚያደርግበት ዩዘር ኢንተርፌሱ የሆነ ፓርት ማለት ነው። ከዚህ ምንድነው የሚፈልገው ማለት ነው? ሰርቪስ ነው። ከዚህኛው ዩዘር ሰርቪስ ይፈልጋል ማለት ነው። እዚህ ጋር ያለው ዩዘር ይህንን ብሮዘር በመጠቀም እዚህ ጋር ያለው ሰርቪስ አክሰስ ሲያደርግ ምንድነው አፕሊኬሽን ላየር እንለዋለን ማለት ነው። ዘን ትራንስፖርት ላየር አለ። ፕሮቫይድ ኢንድ ቱ ኢንድ ኮሚኒኬሽን ቢትዊን አፕሊኬሽን ፕሮሰስ ዩዚንግ ፖርት። ሶ እዚህ ጋር ያለው አካል ይህንን ሰርቪስ ሲጠይቅ ይህኛው ሰርቪስ የሚገኝበት ደግሞ የራሱ የሆነ ምን አለው ፖርት አለው ማለት ነው። ሶ ያንን ፖርት ለምሳሌ ፋይል ሰርቨር ወይም ደግሞ ኤስኤስኤች ሲያደርግ 22 ብለን ለእያንዳንዱ ፖርት የኔ ሲሆን ለእያንዳንዱ ፖርት ከዚህ ሆኖ ይህንን አክሰስ ሲያደርግ ይህንን አክሰስ ለማድረግ ደግሞ ምን ያስፈልገዋል ማለት ነው? እዚህ ጋር ዘይኒድ ፖርት ማለት ነው። ዘን በቀጣይነት ደግሞ ምናየው ኢንተርኔት ላየር። ኢንተርኔት ላየር ላይ የምናየው ምንድን ነው? እዚህ ጋር ያለው ዩዘር ይህን ዌብ ሰርቨር አክሰስ ሲያደርግ መጀመሪያ ይሄኛው ዌብ ሰርቨራችን ስታቲክ የሆነ አይፒ አለው ማለት ነው አይደል? ሶ ለምሳሌ www.google.com ስንል ቀጥታ ሄደን www.google.com ወይም www.youtube.com የሚለውን ለማግኘት ምንድነው youtube.com የሚለውን www.youtube.com የሚል ሰርቨር አለ። ያ ሰርቨር ምንድነው ስታቲክ የሆነ አይፒ አለው። ስለዚህ እዚህ ጋር ያለው ዩዘር www.youtube.com ብሎ ሰርች ሲያደርግ ቀጥታ ሄደው ኢንተርፌስ የሚያደርገው አፕሊኬሽን ዲኤንኤስ ሰርቨራችን ዲኤንኤስ ሰርቨርን እንደዚህ www.youtube.com በሚል ዩአርኤል ምንድነው አይፒ ስጠኝ ይለዋል። ሶ ያንን አይፒ በመጠቀም ቀጥታ እዚህ ጋር ያለውን ዌብ ሰርቨርን አክሰስ ያደርገዋል ማለት ነው። ሎካል ኔትወርክ ላየር ላይ የምናየው ፕሮቫይድ ሆፕ ቱ ሆፕ ዲሊቨሪ ዊዝን ሎካል ኔትወርክ ዩዚንግ ማክ አድሬስ ነው። ስለዚህ ይሄኛው ዩዘር ሪኩዌስት ይህን ሲጠይቅ ምንድነው ሶርስ ማክ አድሬስም አስዌላስ ዲስቲኔሽን ማክ አድሬስም አብሮታል ነው ማለት ሞር ዲቴል ቀጣይ ላይ በደንብ እያየናቸው እንሄዳለን። ስለዚህ ሆፕ ቱ ሆፕ ዲሊቨሪ ያለው ከዚህኛው ዩዘር የት ሄዳ ወደ ራውተር፣ ይሄኛው እንደ ኤክስቴንድ ላን ኔትወርክን ኤክስቴንድ ለማድረግ የምንጠቀመው ስዊችን አብዛኛው ከዚህኛው ሆፕ ወደዚህኛው ከዚህኛው ሆፕ ወደዚህኛው ግዛን ከዚህኛው ወደዚህኛው ስንት ሆፕ ሄደ ማለት ነው? ከዚህ ወደዚህ አንድ፣ ከዚህ ወደዚህ ሁለት፣ ከዚህ ወደዚህ ሶስት ሆፕ። ዘን ፊዚካል ላየር የምንለው ፊዚካል ላየር ሞስትሊ ፊዚካል ዲቫይሶችን ነው። እዚህ ጋር የምንጠቀመው ኒክ፣ በእያንዳንዱ ላይ የምንጠቀመው ኒክ፣ ፊዚካል ኬብል፣ ስዊች፣ ራውተር እያንዳንዱ ምንድነው ፊዚካል ላየር ነው። ሞር ዲቴል
የምናየው ነገር ነው ማለት ነው። ዘ ፊዚካል ላየር አንደኛ ላይ የምናየው ፊዚካል ላየር ነው። ዘ ፊዚካል ላየር ኢዝ ሪስፖንሲብል ፎር ትራንስሚቲንግ ሮው ቢት 0 and 1። ስለዚህ 0 እና 1ን ምንድነው ያሳልፈናል በሲግናል መልክ ማለት በሲግናል መልክ 1 እና 0ን ያሳልፈናል በምን ኦቨር ፊዚካል ነው። ስለዚህ እዚህ ጋር 1 እና 2ን ያሳልፈናል እና ስንል እዚህ ጋር 1 እና 2 መሆኑን እዚህ ጋር ለምሳሌ የሚያሳልፈው ነገር 1 እና 2 ማለት 0 እና 1 ለምሳሌ 0 ሲሆን ኖ ፐልስ 1 ሲሆን ፐልስ አለን አይደል? ስለዚህ 0 ሲሆን በዚህኛው ፊዚካል ላየር ላይ የሚያልፈው ምንም ፐልስ የለም። ይሄኛው የሚያሳልፈው ዲጂታል ቱ ኤሌክትሪካል ሲግናል እዚህ ጋር መጥቶ ይሄኛው ስዊች ምን ያደርጋል? ወይም ደግሞ እዚህ ጋር ያለው ይሄኛው ራውተር ምን ያደርገዋል? ኤሌክትሪካል ቱ ዲጂታል በመቀየር አንደርስታንድ ያደርገዋል ማለት ነው። ሶ ኢት ዲፋይን ዘ ሃርድዌርስ ሃርድዌር የምንላቸው እያንዳንዱ ለምሳሌ ኮምፒውተር ስንጠቀም ኔትወርኪንግ ኮኔክት የምናደርግበት ኒክ አለ፣ ኔትወርክ ኢንተርፌስ ካርድ ማለት ነው። ሌላው ሀብ አለ፣ ሪፒተር አለ፣ ኢንተርኔት ፖርቶች አሉ። ሁለተኛ ነገር ፊዚካል ላየር ነው የምናየው ኬብል ነው። ኬብል ላይ ባለፉት ክላሶች ያየነው ዩቲፒ ኬብል ወይም ደግሞ ኤስቲፒ ኬብል ሊሆን እንጂ አብዛኛው የምንጠቀመው ላይ ዩቲፒ ኬብል ነው። ካት 5 ካት 6 ካት 6ኤ ካት 6ኢ ሊሆን ይችላል። እንዲሁም ደግሞ ፋይበር ኦፕቲክ ኬብሎች ሲንግል ሞድ ፋይበር፣ መልታይ ሞድ ፋይበር ሊሆን ይችላል። ኳድራል ኬብሎች እነዚህ ለቲቪ ሲግናሎችን የምንጠቀመው እነሱ ሊሆኑ ይችላሉ። ሌላኛው ፊዚካል ላየር ላይ ኮኔክተሮች አሉ። አርጂ 45 ኤልሲ ኤስሲ ኮኔክተር እነዚህ ፋይበር ላይ ናቸው። ኳድራል ኮኔክተሮች አሉ። ቤዝድ ኦን ሲግናል ታይፕ ስንል ደግሞ ኤሌክትሪካል ሲግናል ምን ውስጥ የሚያልፈው ኮፐር ውስጥ ነው። ኤሌክትሪካል ፐልስ ነው በኮፐር ውስጥ የሚያልፈው። ላይት ሲግናል ደግሞ በምን ውስጥ ያልፋል ማለት ነው? በፋይበር ኦፕቲክስ ውስጥ ማለት ነው። ራዲዮ ዌቭ ደግሞ ዋይርለስ ለምሳሌ ዋይፋይ ስንጠቀም እነዚህ ዋይርለስ የሆኑ ነገሮች ላይ ያልፋል ማለት ነው። ቤዝድ ኦን ዳታ ሬት ላይ ስፒድን ትራንስና 10 ሜጋቢት ፐር ሰከንድ ኢንተርኔት ላይ 100 ሜጋቢት ፐር ሰከንድ ፋስት ኢንተርኔት 1 ጊጋቢት ፐር ሰከንድ እና 10 ጊጋቢት ፐር ሰከንድ ሃይ ስፒድ ማለት ነው። ይሄ ቪዲዮ ነው። ከዛ ሃይ ስፒድ ያለው ሌላኛው እዚህ ላይ የምናየው ሁለተኛ ላየር ሎካል ኔትወርክ ወይም ዳታ ሊንክ ላየር የምንለው ዳታ ሊንክ ላየር ላይ የምናየው ሎካል ኔትወርክ ላየር ኢስ ሪስፖንሲብል ፎር ኖድ ቱ ኖድ ኮሚኒኬሽን። ኖድ ቱ ኖድ ለምሳሌ እዚህ ጋር አንድ ሰርቨር አለ፣ እዚህ ጋር አንድ ኮምፒውተር አለ። በእነዚህ ሁለቱ ኖድ ቱ ኖድ ኮሚኒኬሽን እንዲኖር ማለት ነው። ዊዝን ዋት የሴም ሎካል ኔትወርክ ነው ዳታ ሊንክ ላየር። ኢት ሃንድልስ ማክ አድሬስ ፍሬም አንደኛ ማንን ሃንድል ያደርጋል? ማክ አድሬስ እና ሁለተኛ ፍሬሙ፣ ሶስተኛ ኢረር ዲቴክሽን ኢንሹሪንግ ዳታ ኢዝ ዲሊቨርድ ቱ ኮሬክት ዲቫይስ ኦን ዘ ላን ማለት ነው። ስለዚህ የሆነ ዳታ ከዚህ ወደዚህ ስንልክ አንደኛ ማክ አድሬስ የማን የሶርስም የዲስቲኔሽን አለ ማለት ነው። ኤቭሪ ዲቫይስ ሃዝ ዩኒክ ማክ ኒክ እስካለው ድረስ ዩኒክ የሆነ ማክ አድሬስ አለው። ሶ ዳታ ከዚህ ወደዚህ ሲላክ እዚህኛው ላይ አይፒ ፓኬጅ በኔትወርኪንግ ላይ ማለት ነው። እያንዳንዱ ኢንተርኔት ሄደር እና ኢንተርኔት ቴለር ክሬት ያደርግበታል። እዚህ ጋር ያለው አይፒ ፓኬጅ ኢንተርኔት ሄደር እና ኢንተርኔት ቴለር ክሬት በማድረግ
በምን ውስጥ ያሳልፋል? በኬብል ውስጥ 0 እና 1ን ወይም ላይት በማድረግ ማለት ነው። ስለዚህ እዚህ ጋር የሚያሳልፈበት ሚዲያ አለ። ሶ ይሄኛው ኮምፒውተር የመጣላትን እንዴት ነው የሚያውቀው ስንለው ይሄኛው ወደዚህ በፐልስ ምክንያት ወይም በሲግናል ምክንያት ያሳለፈውን እዚህ ጋር ይመጣና ዲካፕሱሌት ያደርገዋል። ዲካፕሱሌት ያደርግና እዚህ ጋር አይፒ ፓኬጁን ያውቀዋል፣ ፍሪ አንደርስታንድ ያደርገዋል ማለት ነው። ሶ ፍሬ የምንለው እዚህ አይፒ ፓኬጅ ላይ ኢንተርኔት ሄደር እና ኢንተርኔት ቴለር ስናደርግበት ምንድን ነው ይህ ቶታሊ ፍሬም እንለዋለን። አን አይፒ ፓኬጅ ኢዝ ዋራፕድ ኢንሳይድ ዘ ኢንተርኔት ፍሬም። ስለዚህ እዚህ ፍሬም ውስጥ ምን አለ? የዚህኛው ሶርስ እና የዚህኛው ዲስቲኔሽን ማክ አድሬስ አለ። ሁለተኛ ነገር ምንድን ነው? ዳታ ኢረር ቼክ ፊልድ አለ። አሁን ከዚህ ወደዚህ ሲግናል ሲያልፍ በትክክል እዚህ ካልደረሰ ዳታ ኢረር ቼክ ያደርግና ድጋሚ እንዲልክለት ያደርገዋል ማለት ነው። ዚስ ፍሬም ፎርማትስ አሎ ዲቫይስ ቱ አንደርስታንድ ዌር ዳታ ስታርት ኤንድ ኢንድ ማለት ነው። ስለዚህ የዚህ ፍሬም ፎርማት ዳታው የት ጀመረ፣ ዳታው የቱ ጋር አቆመ የሚለውን ነገር አንደርስታንድ እንዲያደርግ ያግዘዋል ማለት ነው። ሌላኛው ላየር 3 ላይ የምናየው ኢንተርኔት ላየር ነው። ይሄ ምንድነው? አድሬስ ነው። ለምሳሌ ከዚህኛው ሰርቨር ወደዚህኛው መላክ ፈለግን። ሶ የዚህኛው ሰርቨር የራሱ የሆነ ዩኒክ አይፒ አለው። ስለዚህ አድሬስ እያንዳንዱ ኮምፒውተር የራሳቸው የሆነ ዩኒክ አይፒ ሲኖራቸው ምንድነው? አድሬስ ነው። ቲሲፒ አይፒ የተባለው ቲሲፒ እና አይፒ ወይም ትራንስፖርት ፕሮቶኮል እና አይፒ ወይም ኢንተርኔት ፕሮቶኮል እዚህ ውስጥ ማንዳቶሪ ስለሆነ ነው። አራተኛ ላየር ላይ የምናየው ትራንስፖርት ላየር። ትራንስፖርት ላየር ኢዝ ሪስፖንሲብል ፎር ኢንድ ቱ ኢንድ ኮሚኒኬሽን ቢትዊን አፕሊኬሽን። ኢንድ ቱ ኢንድ ኢት ኢንሹር ዳታ ዲሊቨሪ ሪዛልት ኤንድ ዩዚንግ ፖርት ነምበር ፍሎ ኮንትሮል ያደርጋል። አንደኛ ፖርት ነምበር አለው፣ ሁለተኛ ፍሎ ኮንትሮል፣ ሶስተኛ ደግሞ ኢረር ሪከቨር ያደርጋል ማለት። ፖርት ነምበር ስንለው ለምሳሌ እዚህኛው ሰርቨር ላይ እያንዳንዱ ሰርቪሶች የራሳቸው ፖርት አላቸው ብለናል። ሶ የራሳቸው ፖርት ካላቸው ለምሳሌ ይሄኛው ኮምፒውተር ይሄኛውን ሰርቨር ጠይቀን ነው ዘን ምንድን ነው ሪኩዌስት ይጠይቃል። ሪኩዌስት ሲጠይቅ የትኛው ሰርቪስ እንደሆነ የሚያውቀው የትኛው ሰርቨር በምንድን ነው? በፖርት ነምበር ነው አይደንቲፋይ የሚያደርገው። ሁለተኛ ነገር ይሄኛው ሰርቨር ይሄኛው ሪኩዌስት ሲጠይቅ በማከል ሜቢ የኔትወርክ ሎስ ቢኖር ምንድን ነው የሚያደርገው? ኢረር ሪከቨሪ አለው ማለት ነው። ልክ ኔትወርኩ ሲመለስ የቱ ጋር ሎስ፣ ለምሳሌ ሰርቨር አንደኛ ላይ ፓኬጅ ያገኘ ኖርማል ፓኬጁን አሳልፎ፣ ሁለተኛ ላይ ፓኬጁ ሎስ ሆነ፣ ሶስተኛ ላይ ፓኬጁን አሳልፎ። ስለዚህ ፓኬጁ ሎስ የሆነበት ሜቢ በኔትወርክ ፌላሪቲ ቢሆን ልክ ኔትወርኩ ሲመለስ ሁለት አልደረሰኝም ብሎ ማንን ይጠይቃል? ሰርቨር ይጠይቃል ማለት ነው። ዌብ ብሮዘሩ ሰርቨሩን ይጠይቀዋል ማለት ነው። ሌላ ትራንስፖርት ላየር ላይ የምናየው ሁለት ፕሮቶኮሎች አሉ፣ ቲሲፒ እና ዩዲፒ ፕሮቶኮሎች አሉ ማለት ነው። በመቀጠል አምስተኛ ላይ አፕሊኬሽን ላየር። What is application layer? Application layer is the top layer of TCP/IP model. It provides network service directly user application. ስለዚህ ሞስት አፕሊኬሽን ላየር ላይ ማንነው? ዌብ ብሮዘር። ዌብ ብሮዘር ሞስት እንደ አፕሊኬሽን ነው ማለት ነው እዚህ የምንጠቀመው።
ሶ እዚህ አፕሊኬሽን ላየር ዩዘር ፍሬንድሊ ነው። ኢት ፕሮቫይድ ኔትወርክ ሰርቪስ ዳይሬክትድ አፕሊኬሽን አለው ቱ አክሰስ ኔትወርክ ሪሶርስ ሰች አስ ዌብ። እዚህ ጋር ማማንን አክሰስ ነው የምናደርገው? ዌብን www ምናምን ብለን ማለት ነው። ሁለተኛ ኢሜይል፣ ሶስተኛ ፋይል ትራንስፈር፣ ሪሞት ሎጊን ላይክ SSH፣ ቴልኔት። ዚስ ላየር ዲፋይን ሃው አፕሊኬሽን ኮሚኒኬት ኦቨር በኔትወርክ ነው። ስለዚህ ኦቨር ኔትወርክ እንዴት አፕሊኬሽን ኮሚኒኬት ያደርጋሉ። ግን ኖት አፕሊኬሽን ኢትሰልፍ ራሱ ሶፍትዌሩ አይደለም፣ ኦቨር ዘ ኔትወርክ እንዴት ኮሚኒኬት ይደራረጋሉ ስለሚለው ነገር ነው። ስለዚህ ሜን ፋንክሽኑ አንደኛ ፕሮቫይድ ኔትወርክ ሰርቪስ ቱ አፕሊኬሽን፣ ሁለተኛ ኢኔብል ዩዘር ኢንተራክሽን ዊዝ ኔትወርክ፣ ሶስተኛ ዲፋይን አፕሊኬሽን ሌቨል ፕሮቶኮል፣ አራተኛ ደግሞ ሃንድል ዳታ ፎርማቲንግ። ስለዚህ እዚህ ጋር ኮመን ፕሮቶኮል አፕሊኬሽን ላይ HTTPS ፎር ዌብ አክሰስ ነው፣ FTP እና SFTP ፎር ፋይል ትራንስፈር ፕሮቶኮል ነው፣ SMP ወይም ፖፕ 3 IMAP ፎር ኢሜይል ነው። ይህ ሃይፐርቴክስት ትራንስፈር ፕሮቶኮል የምንላቸው ሲምፕል ሜል ትራንስፈር ፕሮቶኮል፣ ፋይል ትራንስፈር ፕሮቶኮል፣ DNS ሰርቨር፣ SSH እነዚህ አፕሊኬሽን ላይ ናቸው ማለት ነው። ሰም ኤግዛምፕል ዌር ዩ ዋንት www.google.com ኢን ዌብ ብራውዘር አፕሊኬሽን ላይ ሪሲዩስ ዋት DNSን በመጠቀም የዛን IP መጀመሪያ ያገኛል፣ ሰም ሪኩዌስት ይጠይቃል ማለት ነው። ለሲምፕሊ እዚህ ጋር ዌብ ብራውዘር ቦብ ማንን ጠየቀ? ዌብ ብራውዘር ሜሪ። ልክ ጊቭ ሚ ዩር ዌብ ፔጅ ወይም ሆም ፔጅ ስጠኝ ሲለው ሂር ኢዝ ማይ ሆም ፔጅ ብሎ ይሰጧል። ግን እዚህ ጋር አንድ ልብ ማለት ያለብን ሄደር ነው። ምን ሄደር ክሬት ያደርጋል? HTTP ሄደር ነው። ይህ HTTP ሄደር ማለት ደግሞ ጌት ሆም ዶት HTML ሆም ፔጅን ስጠኝ። ልክ ያ ሆም ፔጅ ኦኬ ከሆነ ኦኬ ሪተርን ያደርጋል። ያ ማለት ሪተርን ኮድ አለ ማለት ኦኬ ከሆነ ምንድነው 200ን ሪተርን ያደርጋል። ግን ኖት ፋውንድ ከሆነስ ኖት ፋውንድ ከሆነ ደግሞ ምን ያደርጋል ማለት ነው? ፎሮፎርን ያመጣል ማለት ነው። ሌላ ኢንካፕሱሌሽን ኤንድ ዲካፕሱሌሽን ነው። እዚህ ጋር ኢንካፕሱሌሽን እና ዲካፕሱሌሽን ስናይ ዘን እዚህ ጋር ኢንካፕሱሌሽን እና ዲካፕሱሌሽን ነው። ለምሳሌ አንድ ዳታ በዌብ ብራውዘር ተጠቀምን እንበል። እዚህ ጋር ሲሆን ይህን ዳታ ከዚህ ዌብ ብራውዘር እዚህ አክሰስ ማድረግ ፈለግን እንበል። ልክ ኮምፒውተር አክሰስ ማድረግ ሲፈልግ ይሄ ኮምፒውተር ደግሞ ዳታ መላክ ሲፈልግ እንዴት ነው የሚሰራው ነው። ሌትስ ሴይ እዚህ ጋር አፕሊኬሽን ነው። አፕሊኬሽን ላይ ዳታ አለን። ልክ ያ ኮምፒውተር ዳታውን መላክ ሲፈልግ ወዴት ነው የሚያሳልፈው? ወደ ትራንስፖርት ላየር ያሳልፋል። ትራንስፖርት ላየር ደግሞ የራሱን ፕሮቶኮል ያስገባበታል ማለት TCP ኦር UDP ማለት ነው። ዘን ያንን ፕሮቶኮል በማስገባት ወዴት ይልኳል ማለት ነው? ወደ ኔትወርክ ላየር ይልኳል ማለት ነው። ኔትወርክ ላየር ደግሞ IP ያስገባል። ልክ IP ያስገባ ያ ማለት ምንድነው? ኢንካፕሱሌት እያደረገ ነው ያለው። ዘን ዳታ ሊንክ ላየር ሁለት ሄደር እና ቴለር ገባና በኬብል ሙቭ ያደርጋል ማለት ነው። ልክ ተቀባዩ ጋር ሲሄድስ ያን የኛውን ዳታ የሚቀበለው ጋር ሲሄድ ደግሞ ይሄኛው ምን ያደርጋል? ዲካፕሱሌት ያደርጋል። መጀመሪያ ይሄኛውና ይሄኛው ሄደር ዲካፕሱሌት ያደርጋል ማለት ነው፣ ቅድም እንዳየ ነው። ዘን አይፒውን ሪሙቭ ያደርጋል። ዘን
ቲሲፒ ሪሙቭ ያደርጋል። ዘን ዳታ ሪሙቭ ያደርጋል ማለት ነው። ወደዚህ ወደ ታች ስንመጣ ዳታ ቲሲፒ ዳታ እያለ ወደ ታች ሲሄድ ኢንካፕሱሌሽን ነው። ከዚህ ደግሞ ሪሲቭ የሚያደርገው ኮምፒውተር ዲካፕሱሌት ሲያደርገው ወደ ላይ ሲመጣ ዲካፕሱሌሽን ነው ማለት ነው። ሌላ ፕሮቶኮል ዳታ ዩኒት ነው። ፕሮቶኮል ዳታ ዩኒት ኢዝ ፎርማትድ ዩኒት ኦፍ ዳታ ዛት ትራንስሚት ኦፍ ስፔሲፊክ ላየር ኦፍ ኔትወርክ ሞዴል ማለት ኢች ላየርስ አድ ኢት አሁን ሄደር ነው። ስለዚህ ሁሉም የራሳቸው የሆነ ሄደር ነው የሚጨምሩት። ፕሮቶኮል ዳታ ዩኒት የምንለው ይሄንን ነው። ለምሳሌ አፕሊኬሽን ላይ ዳታ አለን። ዘን ትራንስፖርት ላይ እዚህ ጋር ማለት ነው ቲሲፒ እና ዩዲፒ አለ። ቲሲፒ ሲሆን ይሄ ምንድነው ሴግመንት ይባላል። ዩዲፒ ሲሆን ዳታግራም ይባላል። ዘን እዚህ ዩዲፒ ወይም ቲሲፒ ሆነው ላይ ኔትወርክ ላይ ሲመጣ አይፒ አድድ ያደርጋል። አይፒ አድድ ሲያደርግ ምን ይፈጠረ ማለት ነው? ፓኬጅ ኔትወርክ ምንድነው? ፓኬጅ ነው ትራንስፈር የሚያደርገው አይደለም? ፓኬጅ ማለት ነው። ዘን እዚህኛው ላይ ሲመጣ ዳታ ሊንክ ላይ ሄደር እና ቴለርን ዳታ ሊንክ ሄደር እና ዳታ ሊንክ ቴለር ምንድነው ያስገባበታል። ይሄኛው ደግሞ ምን ይፈጥራል ማለት ነው? ፍሬም ማለት ነው። ይሄ ፍሬም የተፈጠረው በኬብል ውስጥ በፊዚካል ውስጥ ወይም ፊዚካል ላየር በኬብል ውስጥ በዜሮ እና በአንድ ወይ በቢት ማለት ነው ሙቭ ያደርጋል። ልክ ተቀባዩ ኮምፒውተር ጋር ሲሄድ ዜሮ እና አንድን አንደርስታንድ ያደርገዋል። ዜሮ እና አንድ ይሄ በላከው ወይ አንደርስታንድ ያደርጋል። ይሄን ፓርት ሪሙቭ ያደርጋል። ዘን ይሄን ፓርት ዘን ፋይናሊ ምንድነው ዳታውን ሪድ ያደርጋል ማለት ነው። የዛሬ ክላሳችን ይሄን ይመስል ነበረ። ለተከታተላችሁ እናመሰግናለን። ኮፒ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ባይ